አምስተኛው ሊቀ መላእክት ቅዱስ ኡራኤል ነው። ስሙም ኡራኤል ማለት የአምላክ ብርሃን ወይም የአምላክ እሳት ማለት ነው። ኡራኤል የሰው ልጅ አእምሮ ሊደርስበት የማይችለውን ጥልቅ ጥበብና ሰማያዊ ምስጢር የመግለጥ ሥልጣን ያለው ታላቅ መልአክ ነው። ኡራኤል ለነቢያትና ለቅዱሳን ጥልቅ ምስጢራትን ይገልጥላቸዋል። ለምሳሌ በመጽሐፈ ዕዝራ ሱቱኤል ላይ ነቢዩ ዕዝራ ስለ ዓለም ፍጻሜና ስለ አምላክ ፍርድ ግራ ገብቶት ባለበት ሰዓት ቅዱስ ኡራኤል መጥቶ እጅግ አስገራሚ የሆኑ ምሳሌዎችን በመንገር አእምሮውን አብርቶለታል። ኡራኤል ተማሪዎች ሲቸገሩ፣ ተመራማሪዎች ምስጢር ሲፈልጉና መንፈሳዊ ዕውቀት የጠማቸው ሰዎች ሲጸልዩ በብርሃኑ የሚጎበኝ ታላቅ መልአክ ነው። ቅዱስ ኡራኤል በተፈጥሮ ኃይላት ላይ በተለይም በነፋሳትና በምድር መንቀጥቀጥ ላይ ሥልጣን አለው። ዓለም በኀጢአት በጠፋች ጊዜ ኖህን መርከብ እንዲሠራ የመከረውና የጥፋት ውኃውን ምስጢር የገለጠለት ቅዱስ ኡራኤል እንደሆነ ይነገራል። እርሱ ከጥፋት የሚያድን ብርሃን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊት ኡራኤል ለታላቁ ቅዱስ ያሬድና ለሌሎችም ቅዱሳን የብርሃን ጽዋ እንዳጠጣቸው ይታመናል። ያንን ጽዋ የጠጡ ሰዎች ምስጢር ይገለጥላቸዋል፣ አንደበታቸው ይረታል፣ ዕውቀታቸውም ይበዛል። ኡራኤል ዛሬም ቢሆን ልባቸውን ለከፈቱ ሰዎች የጥበብ ምንጭ ነው። ስድስተኛው ሊቀ መላእክት ቅዱስ ፋኑኤል ይባላል። ስሙ ፋኑኤል ማለት የእግዚአብሔር ፊት ማለት ነው። ይህ መልአክ በሰው ልጅና በፈጣሪ መካከል ላለው የይቅርታ ግንኙነት ዋነኛ ባለቤት ነው። ፋኑኤል በንስሐ ላይ የተሾመ ሰውን ከጥፋት ወደ ሕይወት የሚመልስ የርኅራኄ መልአክ ነው። ፋኑኤል ባሕረ እሳት ወይም የእሳት ባሕር ተብሎም ይጠራል። ይህ ስያሜው የሚያሳየው ኀጢአትን የሚያቃጥል እንጂ ሰውን የሚያቃጥል አይደለም። አንድ ሰው በድያለሁ ወይም ተሳስቻለሁ ብሎ ወደ ፈጣሪው ሲመለስ ያንን የንስሐ ጸሎት ተቀብሎ ወደ እግዚአብሔር ዙፋን የሚያቀርበው ፋኑኤል ነው። እርሱ ተስፋ ለቆረጡ ኀጢአተኞች ብርሃን ነው። አምላክ ይቅር አይለኝም የሚለውን የሰይጣን ክፉ ሐሳብ የሚያሸንፍ የይቅርታ መልእክተኛ ነው። በመጽሐፈ ሄኖክ ላይ እንደተገለጸው ፋኑኤል ሰይጣንንና ሰራዊቱን ከእግዚአብሔር ፊት የሚያባርርና እንዳይከሱ የሚያደርግ ሥልጣን አለው። ሰይጣን የሰውን ልጅ ድካም እያነሳ በሚከስበት ሰዓት ፋኑኤል የንስሐውን ዋጋ ይዞ ይቆማል። ይህ ማለት በሕይወታችሁ ክፉ መንፈስ የሚዋጋችሁና የሚከሳችሁ ከሆነ የፋኑኤል ጥበቃ ከክሱ ነፃ ያወጣችኋል። ፋኑኤል የገነትን ደጅ እንደሚጠብቅና ቅዱሳን ወደ መንግሥተ ሰማያት ሲገቡ በደስታ እንደሚቀበላቸው ይታመናል። እርሱ የሰው ልጅ መጨረሻው እንዲያምር መንገዱም ወደ ብርሃን እንዲሆን ሌት ተቀን የሚጋደል ታላቅ መልአክ ነው። በሕይወታችሁ ውስጥ ይህ ኀጢአት የማይሰረዝም ብላችሁ ተስፋ የቆረጣችሁበት ጊዜ አለ? ዛሬ የንስሐው መልአክ ፋኑኤል እጁን ዘርግቶ ይጠብቃችኋል። የንስሐን መንገድ ለመጀመርና አዲስ ሕይወት ለመለማመድ ዝግጁ ናችሁ? ዛሬ ፋኑኤል የጸሎታችሁ አሳራጊ እንዲሆን ትፈልጋላችሁ? ሰባተኛውና የመጨረሻው ሊቀ መላእክት ቅዱስ ሳቁኤል ነው። በአንዳንድ ጥንታዊ ጽሑፎች አፍኒን ተብሎም ይጠራል። ትርጉሙም የአምላክ ድርሻ ወይም የአምላክ መጋቢ ማለት ነው። ሳቁኤል በተፈጥሮ ኃይላት ላይ በነፋሳት በከዋክብትና በምድር ውደት ላይ የሰለጠነ ታላቅ መልአክ ነው። ዓለም በሥርዓት እንድትጓዝ ዝናብ በጊዜው እንዲዘንብ ነፋሳትም ለሰው ልጅ ጥቅም እንዲውሉ የሚቆጣጠረው ሳቁኤል ነው። መጽሐፈ ሄኖክ እንደሚለው እርሱ በነፋሳት ላይ የተሾመ መልአክ ነው። ይህም ማለት የሰው ልጅ ከዚህ ዓለም ወደዚያኛው ዓለም ሲሻገር ነፋሳትን በመጠበቅና በመምራት ረገድ ትልቅ ሚና አለው። ሳቁኤል በሰዎች መካከል ሰላም እንዲሰፍንና ፍቅር እንዲነግስ ይተጋል። ግጭቶች ሲበዙና ዓለም በጦርነት ስትታወቅ ሳቁኤል የተፈጥሮን ሰላም ለማምጣት ይላካል። እርሱ የጥላቻን ነፋስ አቁሞ የፍቅርን ዝናብ የሚያዘንብ የሰማይ ገበሬ ነው። ሳቁኤል በተለይ ለተጨቆኑና ምድራዊ መፍትሄ አጣን ለሚሉ ሰዎች ተስፋ ነው። በተፈጥሮ አደጋዎች እንደ ጎርፍ፣ ድርቅና የመሬት መንቀጥቀጥ ጊዜ ሰዎችን ለመታደግ የእግዚአብሔርን ትእዛዝ ይፈጽማል። እንግዲህ ሰባቱ ሊቃነ መላእክት እነዚህ ናቸው። ሚካኤል በኃይሉ፣ ገብርኤል በምሥራቹ፣ ሩፋኤል በፈውሱ፣ ራጉኤል በፍትሑ፣ ኡራኤል በጥበቡ፣ ፋኑኤል በንስሐው፣ ሳቁኤል ደግሞ በሰላሙ ከጎናችን ይቆማሉ። ዛሬ ያየነው ታሪክ ብቻ ሳይሆን እያንዳንዳችን
ከእነዚህ ብርሃናውያን ኃይላት ጋር ያለንን መንፈሳዊ ትስስር እንድናጠናክር ነው።